አንዷ ምን ትላለች? ቤቴ ኑር ነበረ ብርሃን ነበረ ራስ ያጨለምኩት ትላለች። ታሪኩ ምንድነው? ተጋቡ። ባለቤቷ በጣም ጥሩ ሰው ነው፣ አላህን የሚፈራ ሰው ነው። የሚችለውን ያክል እሷን ለማስደሰት የማያረገው ነገር የለም። ልጆች ወለዱ፣ ልጆቻቸውንም በተርቢያ ያሳደጉ፣ በጣም መልካም ልጆችን ወለዱ። ልጆቻቸውም እንዳባታቸው ነው ትላለች። በጣም መልካም ሰው ናቸው፣ አላህን ይፈራሉ። እያደጉልኝ መጡ። እሱም በቃ ከስራው ይውላል፣ ወደ ቤቱ ነው የሚመጣው። የሚችለውን ያክል ለማስደሰት በጣም ይሞክራናለች። ከዛ በመካከላችን እንግዲህ ማንኛውም ባልና ሚስት እንደሚጣለው በመካከላችን የሆነ ጊዜ ላይ አለመግባባት ይፈጠራል። አለመግባባት ሲፈጠር ተናድጄ ስለነበረ ለጓደኛዬ የደወልኩላትና የተፈጠረውን ነገር ነገርኳትኝ። ከዛ የተፈጠረውን ነገር ስነግራትኝ ይሷም እንዴት እንደዚህ ያደርጋን ምናምን ብላ የሆነ አለ አይደለ የሆነ ጅርም መጥፎ ነገር እንደሰራ አድርጋ ሳለችብኝና እኔም ደግሞ እሷ ያለችኝውን ነገር ሰማኋት። በቃ ልክ እኮ ነሽ ምናምን አንቺ እድሜሽን ዝም ብለሽ ይሄን ሁሉ እድሜሽን እንግዲህ ረጅም ዓመት ነው 10 ምናምን ዓመት እንደዛ አካባቢ ቆይቷን በትዳርና ረጅም ዓመትሽን ይሄን ያክል አንቺ ከሱ ጋር እንደዚህ ትጨርሻለሽ? ይሱን ለምንድን ነው የምታገለግሉ? ቤት ውስጥ የሱ ሰራተኛ ነሽ እንዴ? እሷ ማለት ቤቷን እንግዲህ ማንኛውም ሴት ቤቱን እንደሚጠብቀው ትጠብቃለች። እሷ ስራ አሰራም፣ ቤት ውስጥ የቤት እመቤት ናት። እንጀራ ትጋገራለች፣ ትሰራለች። ማንኛውም ሚስት እንደምታደርገው ልብሱን ታጥባለች ወዘተ ነገራቶች ማለት ነውና ሰራተኛም ማለት በጣም የሚገርመው ነገር ሰራተኛም ቀጥሮላት ነው የሚያሰራው ማለት ነው። ነገር ግን እሷ ማድረግ ያለባትን ልጆቿ በተርቢያ ማሳደግ ያለባትን ነገር ታደርጋለች። ያም ሆኖ ግን እንዴት አንቺ የሱ ሰራተኛ ትሆኛለሽ ምናምን ብላ እንደምንም ብላ አነሳሳቻት ማለት ነው። ጓደኛዋ እንግዲህ ጓደኛዋ ያለችትን ጉድክ ነሽ እኮ እንዴት ነኝ እንደዚህ አላሰብኩም እስከዛሬ ድረስ ቀብያኔ ማለት እንዴ ማልሰብ አልችልም እንዴ እስከዛሬ ድረስ እንደዚህ እሱ ጋር ይኖርኩት ምናምን ያለች በቃ እሱ ጋር መነሳሳት ጀመረች ማለት ነውና ሁሌ መደዋወል ጀመሩ። ከዛ ነገሩ በፊት ሲጣሉ ሳለ ቶሎ ብሎ የሚበርደው ነገር እየባሰ መጣ ማለት በፊት በጣም ከበድ ያለ ነገር እንኳን ተጣልተው በቀላሉ ነበር የሚፈቱት። አሁን ግን እንደውም እየባሰ መጣ። በትንሽ ነገር ትልቅ አደረጉት ማለት ነው። ይሄን እየሰፋ መጣና ጸቡ እየከረረ መጣ ማለት ነው። ከዛ እሱ ለመተው ሞከረ፣ ለመታገስ ሞከረ። እሷ ግን ይበልጥ እያባባሰችው መጣች። ከዛ ወደ ቤት ሲመጣ ምግብ አቅርቢልኝ ሲላተኝ እኔ አንተ ሰራተኛ ነኝ እንደ ማለት ጀመረች ማለት ነው። እሱ እሺ በቃ ይሁን ብሎ ዝም ብሎ ያልፋታል። ከዛ የሆነ በፊት ልብሱን አዘጋጅታ ምናምን ነበር ወደ ስራ የሚሄደው። እሱ እየለፋ ነው የሚውለው እዛ ላይ ቀን ሲለፋ ከዛ ይውላል። ከዛ ከቤት መጥቶ ደግሞ ሰላሙን አሳጣቸው ማለት ነው። ወደ ስራ ሊሄድ ሲል ራሱ እሱ ልብሱን አውጥቶ ምን ብሎ ካውሎ እንደዛ መሄድ ጀመረ ማለት ነው። እሷ ስታስተካክልለት የነበረው ሙሉ በሙሉ ተወችው እርግፍ አድርጋ ማለት ነው። ከዛ ከዕለታት አንድ ቀን በጣም ተናዶ ከስራ ቦታው ተናዶ እንትኖቹ አብረውት የሚሰሩት ልጆች ሰዎች አናድደውትኝ ወደ ቤት ይመጣል። ከዛ ከቤት አርፋለሁ ብሎ ነበር የመጣውና ምሳ አርቦ የነበረ ምሳ አቅርቢልኝ አለትኝ። እኔ አንተ ሰራተኛ ነኝ እንዳቀርብህ ብላ ከፈለክ የቀረከው ውጭ አስመጥተህ ብላ እኔ አንተ ሰራተኛ ነኝ እንዳሁንም እንደዚህ የምትለኝ ሁሌ አንተ ሰራተኛ የምስል እንደዚህ ታዘኛለህ ምናምን ብላ ጭራሽ የተለየ ይሱ ያለለበትን ነገር አምጥታ ወሬ አወራች ማለት ነው። እሱም በቃ ዝም ብሎ አዳመጣትና ተነስቶ እሺ በቃ ብሎት ሳይበላ ምግቡንም ርቦት የነበረው ሰው ሳይበላ ምግቡን ወደ መኝታ ቦታው ሄደ ማለት ነው። ተኛ። ከዛ ትንሽ ረፍት አድርጎ ሲነሳ እሷ ወደ ጓደኛዋ ቤት ሄዳለች። ለጓደኛዋ እንግዲህ የተከሰተውን ነገር ደውላ ስትነጋት ነይ በቃ ከዚህ ነይና ረፍ ብለሽ ትመለሻለሽ፣ ትንሽ ረፍ ብለሽ ትመለሻለሽ ወደ ቤትሽ። ከዛ እሱም ደግሞ ከቤት ሳጣሽ ተናዶ ምናምን እንትን ይላል እና አንቺ ነይና ምናምን ስትላት ተነስታ ሄዳለች። ለካ ግን የሄደችው መጀመሪያ ምን ብላት ነበር? ጓደኛዬ እኔ እኮ መጀመሪያ ባለቤቴ ሳይፈቅድ እኮ ከቤቴ ወጥቼ አላውቅምና አሁን ወጥቼ ካገኘኝ ይቆጣ ምናምን ሲቆጣ ከፈለገ ባህር ይጠጣለቻት ማለት ነው። እንዴት ነው አንቺ ሁሉ ጊዜ እሱ ይቆጣኝ አንቺ ስሜትስ ምናምን አለቻት ማለት ነው። ገብቷችኋል? ልክ በቃ አለ አይደል እሷ የሆነ ልክ የሷ ተተክታይ አስመሰላ ማለት ነው። እንደዛ ነው እሷ ያማከረቻት ከሷ በፊት እንግዲህ አግብታ ስለነበር ያቺ ሴትዮ በቃ ስለትዳር ታውቃለች እያለች ነው እስከዛሬ ድረስ ተበድዬ ነበረ ለካ እያለች እቺኛው ተይዋ እንትን ትላለች ማለት ነው። ከዛ ከእንቅልፉ ሲነሳ አላገኛትም ቤት ውስጥ ምን አለገ ደወለላት ለዚች ለሚስትየዋ ማለት ነው። ደወለላት የት ነሽ የለሽም ምሳ ከቤት ስፈልግሽ የለሽም ሲላተኝ ተናዶ ነበረ። ነገር ግን አረጋግቶ ነው የጠየቃትኝ። ከዛ አይ ውጭ ወጥቼ ከጓደኛዬ ጋር ነኝ አለችው። ሳትነግሪኝ አለት
አው ሳልነግረው ወደ ምን ችግር አለው አሁንስ አበዛው ምናምን ብላ እንደውም ቁጥት በላይ እንደገደ ነው ይባል እሳጥፈታ እሷ መቆጣት ማለት ነው። ከዛ በቃ እሺ እንደዛ ከሆነ ወደ ቤተሰቦችሽ መሄድ ትችያለሽ አላት። ወደ ቤተሰቦችሽ ሂጂ ካሁን በኋላ እኔ አንቺ ጋር እንዴት እንደመኖር አልችልም ማለት ምክንያቱም እንደዛ ከተከሰተ ከ7 ወር በኋላ ማለት ነው ለ7 ወራት ያክል በጣም ለመታገስ ሞከረ ከአቅሙ በላይ ሆነበት። ቤቱ እንዳለ ጀሂም አደረገችው ማለት ነው እሳት አደረገችውና መታገስ አልቻለም። ከዛ ወደ ቤተሰቦችሽ ሂጂ እኔ ካንቺ ጋር መኖር አልችልም ምናምን ሲላትኝ ፍች እኮ ጠይቀኝ ምናምን ብላ ጓደኛዋን ስታማካት ባክሽ ሊያስፈራራሽ ነው አሁን እንደዚህ ብሎ በፍጹም አይፈታሽም ዋሽቶ ሊያስፈራራሽ ነው እንደዚህ የሚያደርግሽ ሂጂና አረፍ ብለሽ ነው ቶሎ ወደ ቤተሰቦችሽ ምናምን አለቻት። ከዛ ወደ ቤተሰቦቻቴ ወጅሊቱ ሂደት እንትናን ይዛ ማለት ነው ልብሷን ይዛ ሰራተኞቹ ልብሶቿን አዘጋጅተው ምናምን ጠበቋት። ልብሷን ይዛ ወደ ቤተሰቦቿ ሄደች ማለት ነው። ከዛ ከቤተሰቦቿ 2 ሳምንት 3 ሳምንት ቆየች። ከዛ በ4ኛው ሳምንት ማለትም በወሩ የፍች ወረቀቷን ላከላት። ከዛ ብትወድቅ ብትነሳ ብትፈርጥ ምን ብትል ምን ታደርግ? ከዛ ለጓደኛዋ ደውላ ልታማከራ ስትል እንግዲህ የራስሽ ጉዳይ አትጨቃጨቂ ብላት ስልኳን ዝግት አደረገችባት። ይሄን የጻፈችው እንግዲህ ነድሟት ጸጽቷት እንደኔ እንዳትሆኑ ብላ ነው እሷ እንደዚህ ያደረገችው ማለት ነው። ገብታችኋል? እና ምን ልላችሁ ፈልጌ ነው ሀታለው ቤተሰብ እንኳን ቢሆን እንኳን በትዳራችሁ መካከል ማስገባት እንደሌለብን ገብታችኋል? ትዳር የሚባለው ነገር የተከበረ ነገር ነው። ባልን መታዘዝ በነገራችን ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ተዛዝ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ምንድነው የሚሉት? اذا صلت المرأة خمسها 5 አውቀት ሶላት ሴት ልጅ ከሰገደ ወሳመት ሻህራሃ ወሯን ከጾመች እንደዚሁም ደግሞ وحسنت فرجها مالتهم انت بلوتان كتبقች وأطاعت يعني እንትኗን ከታዘዘች بعلها ወይም ገንዘብ ባለቤቷን ከታዘዘች በሌላ ሪያይ ደግሞ ዘውጃها ሚላለ دخلت من أي أبواب الجنة بيتنيوم بر قبيت بالله كجنة بروج شأتي يفلق شو بر قبيت بالله قال سلزي بال متزز قديت أنا بنجارات شل السو ما استدادر قديته عنده هو السو ما استدادر السو كوج عمتو فقتو لفتو مكراو نايتو ليوشن ما إسوان ما استدادر دم قديته عنده هو إنيام دقمو سيتم دمو بال متزز قديته عنه أهون لي يراسو قدي كل ملشلت تفا ጠጪ ወንድ እኮ ከሴት ጋር እኩል ነው ምናምን የሚባለው ነገር ይሄ የአውሮፓውያን አመለካከት ነው። ግልጽ ነው። እስልምና ላይ ወንድም የራሱ የሆነ ቦታ አለው፣ ሴትም የሆነ ቦታ አለው። አንዱ ከፍ አንዱ ዝቅ አይልም። ጌታቸው ኋላ የሆነ አንዳንድ ጊዜ ሴት የምትበልጥበት ቦታ አለ፣ ወንድ የሚበልጥበት ቦታ አለ። በዚህ በባልነት ደግሞ ባል ሲሆን መታዘዝ ያለብን ነገር እንዳለ ነው ያላህ መልእክተኛ አለይሂ ሰላም የነገሩን ማለት ነው። ስለዚህ ጥንቃቄ አድርጉ። ሴት ልጅ ባሏን መታዘዝ አለባት። ከቤት ራሷን መወጣት አለባት እና ሚስጥራችሁን ለጓደኞቻችሁ አትናገሩ። መናገር ካለባችሁ ራሱ ያኔ ጓደኛ በጣም መልካም ነው ምናምን ብላችሁ ካሰባችሁ በቃ የሆነ አለ አይደል የምታማክሩትን ሰው ለይታችሁ ማወቅ መቻል አለባችሁ። ያንንም ደግሞ ከአቅማችሁ በላይ ከሆነ ነው አላህ ዘወጀል እኮ ከቤተሰቦቻችን ከእናንተ ቤተሰቦች ለነሱ መልካም የሚሆኑትን ሰዎች መርጠን እኮ ሽማግሌ እንድናደርግ አስቀምጠዋል። ግን ደግሞ የመጨረሻ አማራጭ ከሆነ ነው ይሄ መጀመሪያ ያስቀመጠው ነገር አላህ ሱብሃነሁ ወተዓላ ሚስትና ከባል ሲጣሉ መጀመሪያ መመካከር እንዳለባቸው ከዛ በኋላ መገሳጸጽ እንዳለባቸው በመኝታ መለያየት ከዛ በሌሎችም አሉ ማለት ነው። ከዚህ የመጨረሻ አማራጭ ነው ቤተሰብ መስማት ራሱ ያለበት የመጨረሻ አማራጭ ከሆነ ነው እንጂ ዝም ብሎ በቤት ሚስጥር ማውጣት እንደዚህ ራስንም ቤተሰብንም መበተን። አሁን እቺ ሴትዮ ቤተሰቦቿን ልጇን ሁሉ ነገሯ ህይወቷን የበተነችው ማለት ነውና ተማሩ ነው። እሺ እህቶቼ አላህ Subhanahu Wa Ta'ala እንግዲህ ከመጥፎ ነገር ይጠብቀን። አላህ ይحفظكم። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።